ብዙ ነገሮች ተባብለናል አይደል እኮ ምንም እሺ ከዚህ በፊት ለምን አልከም ከዚህ በፊት እሺ ዛሬ ምን በቃ የሁሉ ጊዜ ታገስኩኝ በቃሽኝ ብቻ እንኳን አለፍኩት ብዙ ብሰቃይ እቃዎችን ጠቅልላ ይዘህ ልትሄድ ነው? ምን ማለት ነው? እዛ ቢያንስ ሰላም አገኛለሁ። ማርክ በእግዚአብሔር ይዘሻል። ቢያንስ አናግራት። እሺ ቢያንስ በቃ ሰላም ቤተሰቦች እንዴት ናችሁ? ደስ ይለኝ ነበር ቪዲዮን ሳይ አልዋሻችሁም፣ ትንሽ ተሰምቶኛል። በቃ እንደዛ በጣም ልትጫኑ አይገባም ነበር ማርክን እና ዛሬ ያሰብኩት ቤዚን ጠርቻት ከዛ አውርቻት ኖ ልክ አይደለሽም በቃ ይቅርታ ልታደርጊለት ይገባል ምናምን ላትና ከዛ እሷን አግባብቼ እሺ ትለኛለች። ምክንያቱም ዛሬ ጫን ብዬ ነው የምናገራትና እሺ ትለኛለች ብዬ አስባለሁ። እሺ ካለችኝ በኋላ ማርክ ጋር ሄደን እናወራዋለን። ሄደን የተፈጠረውን ነገር በቃ ቀለል አድርጎ እንዲያልፉት ሁለቱንም እንዲነጋገሩበት አድርግና ዛሬ በቃ መቋጨት አለበት ነው ምለው ብዬ የማስበው የመጨረሻ ብዬ በቃ ወስኜ ነው የመጣሁትና እምቢ የሚል ሰው ምናምን አይኖርም ዛሬ ማለት ነው። ቤዚም አሳመናታለሁ። ከዛ ደግሞ ማርክ ጋር ሄደንም ማርክን እናወራውና ተወቃቅ ሰው ይቅርታ መደራረግ አለባቸው። ምክንያቱም እነሱ ክፍተት ባሰፉ ቁጥር ተጣልተው እየቆዩ በመጡ ቁጥር ጭራሽ ይለማመዱታል እና ይሄን ነገር ደግሞ ልክ አይመጣም ብዬ አስባለሁ። ለዛም ነው ላወራቸው እና ከዛሬ ማለፍ የለበትም ብዬ የወሰንኩት ለዛ ነው። ብዙ ሰውን ሀሳብን መቀበል ጥሩ ነው። ሰዎች ምን ይላሉ በእኔ በኩል ሲሆኑ ምናምን የሚለውን ነገር እንትማኩኝ ነገሩ ያበቃል ነው እንደዚህ በቀላሉ አይደለም። አንዳንዴ እኮ ይኸውልሽ ሰው እንደዚህ አይነት እንትኖች ጋር ግጭቶች አለ። ከግጭቶች ተስፋ መቁረጥ በጣም ነው የሚሰማሽ ታውቂያለሽ። አንቺም ጠነከርሽበት ቤዚ። እኔ ማየት የሚፈልግበት ቦታ ላይ አይደለም ይቅርታ ታይዋለሽ። እኔ ምን አለችኛለሽ ቤቱን እንሂድና አንቺ ይቅርታ አድርገሽለት ቤቱን እንደሄድሽ ሲያውቅ ማርክ ምን እንደሚለን እናያለን። አይመስልሽም? እስካሁን ለምንድን ነው ደጅሽ እየጠና ያለው? ይቅርታ እንድታደርጊለት አብራችሁ እንድትሆኑ አይደል? እሱማ ስለዚህ በቃ ይሄ ነገር ማውቃት አለበት። ክፍተት አትፍጠሩ። እንደዛ እንዲሆን ደግሞ እኔ አልፈልግም። ገባሻ? የሆነ ቦታ እንሄዳለን የሚያልኩሽ እሱ ጋር ተረስተሽኛል። እሱ ጋር ቤት ያለውን ነገር ባስተካከል ግን ደግሞ እንደዚህ በቀላሉ ያከረዋል ብዬ ስላላሰብኩኝ ነው እንጂ ችግር ምናምን ነገር አይደለም። ያው አንዳንዴ ባህሪ ሰው ቶሎ የሚከፋው ቶሎ እንትን የሚል አለ አይደል? እንደዛ ሆኖናል። ስለዚህ ተረጁና ዋናው መረዳት እኮ ነው። በቃ አሁን ላይ የማደርገው ነገር ሁሉ ይታወቀኝ። ገብቶሻል? በቃ ከአንቺ ጋር ያለኝ ነገር አብቅቷል አይደል? አብቅቷል። በቃ እኔ በቃ ሁሌ መጨቃጨቅ፣ ሁሌ ክርክር እንዳትነኪኝ፣ አትንኪኝ። ሁሉ ነገር ባንዴ ተነሳ ሁሉ ነገር ይዘህ የምትወጣው እሺ ለምንድን ነው? ይኸውልሽ አንደኛ ነገር ያንቺ የሆኑ እቃዎችን አሉ ብዙ ነገር ማርክ በታችን ማርክ መጀመሪያ እናውራ አንዴ እናውራ። ይዘሽ ውጪ። እኔ አልፈልግም ምንም ነገር ማውራት አልፈልግም። ማርክ ሚዚ ማርክ አንዴ በእናትህ አስቀምጠውና አንዴ እናውራ። አንዴ አስቀምጠውና እናውራ። ነገር በጣም ያበቃለት እዚህ ምንም ሰላም ላገኝ አልቻልኩም። አንዴ እናውራ። ምንም ማውራት ነገር እኔ ሰላም ማግኘት እፈልጋለሁ። አንተ ደግሞ እሺ እሷን አውርቼ አስበጣ አንተ ደግሞ ትብሰህ ትገኛለህ። ማርክ የምሆነውን ነገር በሙሉ አውቃለሁ። ባንዴ ተነሱ እንደዚህ ማድረግ ባንዴ አይደለም አስቤበት። ቆይ እስኪ አንተ ተረጋጋ። አንዴ እናውራ። አንዴ ይኸውልሽ አሁን ምንም የቀረን ነገር የለም። ምንም ማስረዳሽም ምንም ማናወራው ምንም እንትን የምንለው ነገር የለም። እኔና አንቺ ያለንን ነገር አብቅቶበታል። አንቺ ሰላም እንድትሆኚ እኔም ያለሁበት ሰላም እንድሆን የምፈልገው። ሰላም ታገኛለሽ፣ ደስተኛ ትሆኛለሽ፣ ሁሉም ነገር ይስተካከላል። መጀመሪያ ውበት ማርክ ተረጋጋና ኦኬ እንደዚህ
በአንድ ቀን ሁሉ ነገር በቃ አፍቅቷል ስላልክ ሊያበቃ ነው? አዎ አውቅቷል እኮ ደክሞኛል፣ ሰልችቶኛል። እንደዚህ የጭቅጭቅ ህይወት በቃ አስጠላኝ። አልፈልግም። በቃ እኔ ከአንቺ ጋር መሆን አልፈልግም። እያስለቀስካት ነው ያለው። በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ የምትሄደው እሺ፣ ይቅርታ እሺ፣ ካጠፋሁ ይቅርታ። እኔ ጨርሻለሁ። እኔ በቃ ሁሌ ጥላቻ አልፈልግም። ሰማትሽ እያለቀሰች እንድታለቅሽ አልፈልግም። ይዣት የመጣሁት ለምን እንደሆነ ታውቃለህ? ማርክ እንድታወሩ በቀላሉ ጥላኝ ልትሄድ ነው? አንተ ስንት ነገር አጥፍተህ እኔ ይቅርታ አድርጌልህ አብሬ እኮ አላውቅም። ለምንድን ነው የማታዳምጪኝ? ለምንድን ነው የማታዳምጪኝ? ለምንድን ነው የማታዳምጪኝ? እኔ በቅቶኝ እኔ አልበቃኝም። በስነ ስርዓት አውሩ። አንዴ መጀመሪያ ስማትና ትሄዳለህ እኮ መጀመሪያ በስነ ስርዓት ስማት። እሱ እኮ ልክ ነው። ስማት በቃ ያከተመለት የሆነ ነገር በመጣ ቁጥር አንድ ላይ መሆን የሆነ ነገር በመጣ ቁጥር መጣላት አልፈ በቃ አብቅቷል። በቃ ተይኝ። እኔም በሰላም መኖር እፈልጋለሁ። ሰማትሽ መጀመሪያ ስማትና ትሄዳለህ። እኔ አላፈቅርሽም። እውነቱን ልንገርሽ፣ እኔ አላፈቅርሽም። ከውስጤ ወጥተሻል። እሺ ችግር የለውም። ስለተነደርክ ነው። አይኔ ይገባኛል። እንደዚያቱንብኝ በእናትህ እንደዚያቱንብኝ። ኧረ አንተ ልጅ በእናትህ ተረጋጋ። ነገሮች እኮ ምን ብላስ እሺ ተይኝ በእናትሽ። በሰላም እየኖርኩ ተይኝ። አናግረኝ። ቆይ ምኑ ነው የከበደ እሷን ለማናገር? መጀመሪያ እያትና ማርክ ለምን አትረጋጋም? እና ቢያንስ ተረጋግተው ተረጋጋና እንዴ ያለቀሰች ለምንድን ነው የምታስመስለው? ይቺ ልጅ ከልቧ ነው የምታፈቅረን። አታከሩን ነገሩን ተረጋጋ። እሱ ያውጣላ። ተረጋጋ መጀመሪያ። እኔ አታሳምመኝ በእግዚአብሔር። በቃ ተሰቃየሁ። እኔ ከዚህ በላይ መሰቃየት አልፈልግም። ይኸውልሽ ተረጋጊ። እኔና አንቺ እኮ ይኸውልሽ፣ እሺ እመለሳለሁ። ቤቱን መልቀቅም ስለምፈልግ ነው። በዛውም ሁሉ ነገር አብቅቷል። የሶስት ወር አለው እዚህ ቤት ውስጥ ማንም ሰው መኖር ይችላል። ለእኔ መከራየዋለሁ ብሎኛል። ያከራየው አንድ ነገር አዳምጪ። ብዙ ነገሮች ተባብለናል አይደል እኮ ምንም። እሺ ከዚህ በፊት ለምን አልልከም? ከዚህ በፊት እሺ ዛሬ ምን በቃኝ። የሁሉ ጊዜ ታገስኩኝ። በቃሽኝ። ብቻ እንኳን አለፍኩት ብዙ ብሰቃይ ሕይወት ይቀጥላል። መቼም አልሞኝም፣ መቼም እኔ አስተካክለዋለሁ። በቃ ሁሉም ነገር እኔ አስተካክለዋለሁ። በእኔ ተይው። እናንተም ያወቃችሁ ቤት የሚቀይር ነው የመሰለኝ ሁላ እንደዚህ መፈጠሩ ነው። ነገሮችን አስተካክላለሁ። እንዲመለስ ነው ይመለሳል። እናስተካክለዋለን። አልሄድም አይደለ ሙሉ ቃት በቃ በእናትህ አሁን በዚህ በንዴት ምንም የሚወስነው ነገር ችግር የለውም። አንቺ አታልቅሽ፣ እናስተካክለዋለን። አሁን እንደ ድሮ እናደርገዋለን። እሺ እንደ ድሮ የሚሆነው ሲጀመር ደርሰንበታል። አይሄድም፣ የትም አይሄድም። እሺ በቃ ዛሬ ሁሉም ነገር ማስተካከል አለበት። ይመለሳል።
ሁሉም ነገር ይስተካከላል። በእናትህ ዳን ቢሆን ነገር አድርግ እሺ። ይስተካከላል። አንቺ ተረጋጊ ብቻ። እቃዎቹ እንዳለ እውነቷን ነው የሚምጣ ዳን እቃዎቹን መልሱና መጀመሪያ እሱን አግኘውና እናውራ። እኛ ደግሞ ይሄን እናስተካክል።